ኤኤምኤን 24/7 ምዕራፍ 2 መረጃዎችን ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን በምልክት ቋንቋው አማራ እያሌው ባልደረባዬ ኢየሩሳሌም ወሰኔለ እንደዚሁም እኔ ሳህለ ገብርኤል እየመራን ቆይታ እናደርጋለን። አብራችሁን ቆዩ። የጠቅላይ ሚኒስትር ዶክተር አብይ አህመድ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር ዛሬ በስልክ ተወያይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር የአዲስ ዓመት መልእክት መለዋወጣቸውን ገልጸዋል። የኢትዮጵያና የፈረንሳይ ግንኙነት የተጠናከረ መምጣቱን ጠቅሰው በውይይቱ በአሁናዊና ቀጣይ የሀገራት የሁለትዮሽ ትብብር ላይ መምከራቸውንም ተናግረዋል። የሁለቱ ሀገራት የጋራ ፍላጎት በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ሀሳቦችን ቀጣይነት ባለው መልኩ ለመለዋወጥ ከስምምነት ላይ መደረሱንም አመልክተዋል። ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ምዕራፍ 2 ነው በመከታተል ላይ ያላችሁት ተመልካቾቻችን። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። በዝርዝር ወደምንመለከታቸው ጉዳዮች አለፍን። አዲስ አበባን እንደ ስሟ ጽዱና ውብ በማድረግ የከተማዋን የቱሪስት ደረጃ ለማሳደግ እየሰራ መሆኑን ጽዳት አስተዳደር ኤጀንሲ አስታወቀ። ኤጀንሲው የከተማዋን ጽዳትና ውበት የማረጋገጥ ተልዕኮ ይበልጥ ለማጠናከር ያለመ ስልጠና ለሚመለከታቸው የባለድርሻ አካላት ሰጥቷል። ታምሩ ደምሴ ተጨማሪ አለው። በፈጣን የለውጥ ግስጋሴ ውስጥ የምትገኘው አዲስ አበባ በቅርብ ዓመታት ውስጥ እያከናወነች ባለችው የልማት ስራዎቿ የዓለምን ትኩረት መሳብ ችላለች። ይህ የቀድሞ ገጽታዋን የቀየረው የከተማዋ የጽዳትና ውበት ስራ ይበልጥ ለማጠናከርና እየተሰጡ የሚገኙ አገልግሎቶችን ለማዘመንና ለማሻሻል ያለመ ስልጠና በአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ አማካኝነት ተሰጥቷል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ በአሁኑ ሰዓት በከተማዋ የደረቅ ቆሻሻ ቅብብሎች ጣቢያ ላይ ቆሻሻ 24 ሰዓት የማይቆይበት ሁኔታ መፍጠር መቻሉን ጠቅሰው በዘርፉ እየተከናወኑ ያሉ ስራዎች የከተማዋን ገጽታ ከፍ እንዲያደርግ ማድረግ ያስቻሉ መሆኑን ተናግረዋል። እስካሁን ድረስ በሰራነው የከተማችን ገጽታ በጣም በከፍተኛ ሁኔታ ቀይረናል። ከምንም ነገር በላይ ደግሞ በሌሎች ስራዎቻችን የሰራናቸውን ልማት ስራዎቻችን ደግሞ የበለጠ አጉልቶ ማሳየት የሚያስችል ገጽታ ከተማችን እንዲኖረን ማድረግ ችለናል። ከዚህ በኋላ የሚቀረን ስራ ይህንን ስራ ሰስቴይነብል ሆኖ እንዲዘልቅ ማድረግ የሚያስችል ስራ መስራት ያስፈልጋል። የመልሶ መጠቀም ባህልን በማስፋት ቆሻሻን ወደ ሀብትነት የሚያሳድጉ ተግባራትን ትኩረት በመስጠት ሊሰራ ይገባል ሲሉ ያነሱት ዋና ስራ አስኪያጁ የዕለት ተዕለት ስራ የሆነውን የጽዳት ስራ ባህሉ ያደረገ ህብረተሰብ በመፍጠር የቱሪስት ፍሰቷ ያደገ ከተማን መፍጠር ይገባልም ብለዋል። ጽዳትን ባህል ማድረግ ያስፈልጋል። ቆሻን መንገድ ላይ የማይጥል የሚጸየፍ የሚጥለውን ትክክል አይደለም ብሎ የሚያስተምር የሚገራ ህብረተሰብ መፍጠር ያስፈልጋል። ያንን ከመፍጠር አንጻር በግንዛቤ ማስጨበጥ ስራዎቻችን እየሰራን ያለ ነው። ወይም ቆሻሻው ከተሰበሰበ በኋላ ያንን በአግባቡ ማኔጅ ማድረግ የሚያስችል መሰረተ ልማት እየገነባን ያለ ነው። ይሄን በሙሉ እየተሰናሰለ ሲሄድ ከተማችን ለቱሪስቶችም፣ ለኮንፈረንስም፣ ለቢዝነስ የሚመጡ ሰዎች የተመቸ ቆይታ እንዲኖራቸው የሚያዩት ቦታ ላይ ተደስተው እንዲሄዱ፣ ሌሎችም ሰዎች ደግሞ ወደ ከተማችን ወደ ሀገራችን እንዲመጡ ኢንቫይት የሚያደርጉበትን ምቹ ሁኔታ የሚፈጥር ስለሆነ ቁልፍ ስራችን አድርገን በየቀኑ የምንሰራው ስራ ነው። አዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ዋና ዳይሬክተር አቶ ገዛኸኝ ደሲሳ ኤጀንሲው የተጣለበትን ኃላፊነት በአግባቡ ተረድቶ በመደመር እሳቤ የሚጠበቅበትን ተግባር በእውቀት ላይ ተመስርቶ ለማከናወን የሚያስችሉ ተግባራትን እያከናወኑ እንደሚገኙም ተናግረዋል። በመደመር እሳቤ በመሰባሰብ በመደራጀት አንዱ ለአንዱ አቅም በመሆን አዲስ አበባ ከተማ የትኛውም ኮርነር ላይ አሁን ጸድተው ያሉትም መጽዳት የሚጠበቅባቸውንም 24/7 ሰርተን ጽዱ፣ ውብ፣ ለኑሮ ምቹ ተስማሚ ማድረግ ነው።
ከተማዋን ጽዱ፣ ውብና ማራኪ በማድረግ ከቱሪዝም ዘርፍ እንደ ሀገር ልናገኝ የሚገባውን እድል ልንጠቀም ይገባል። በዚህም የተሰጠው ስልጠና ተደማሪ አቅም ይሆነናል ሲሉ የተናገሩት ደግሞ ሰልጣኞች ናቸው። ለጀመርነው በተለይ ከተማችን ውብና ጽዱ እንደዚሁም ለቱሪስት መዳረሻ ከተማ ለማድረግ እየሰራ ነው ካለነው ስራ አንጻር ትልቅ አቅም የሚሆንን ነው እየተሰጠን ያለው ማለት ነው። በተለይ ደግሞ ዛሬ አብረውን እኛን እያገዙን ያሉት በአምባሳደርነት እንደዚሁም እስከ ማህበረሰቡ ድረስ ግንዛቤ እየፈጠሩ ያሉ ትልልቅ ባለድርሻዎች አሉ። ማህበረሰቡ ጋር ወርደን እንዴት መስራት እንዳለብን፣ እንዴት ማጽዳት እንዳለብን፣ ያ ብቻ ሳይሆን እንዴት ማገልገል እንዳለብን፣ አገልጋይነት ምን እንደሆነ፣ ማገልገል ምን እንደሆነ፣ ማገልገልነት ኩራት እንደሆነ፣ ማገልገል ኩራት እንደሆነ ነው እየተማርን ያለ ነውና እጅግ በጣም የሚያስደስት ስልጠና ነው። የጽዳትና ውበት ስራ በተቋማት ርብርብ ብቻ ስኬታማ ሊሆን እንደማይችል ተረድቶ ሁሉም ዜጋ በያገባኛል ስሜት የተጀመሩ ስኬቶችን ለማስቀጠል የሚያስችል የአመለካከት ለውጥ ማምጣት እንደሚገባም በመድረኩ ተመላክቷል። የብዙዎችን ተስፋ በፈነጠቀው የተስፋ ብርሃን የምገባ ማዕከል በቀን አንድ እንኳ መመገብ የማይችሉትን ዜጎች የምገባ አገልግሎት እንዲያገኙ እያደረገ ነው። ከእነዚህ መካከል ደግሞ በሰባዎች የዕድሜ ክልል የሚገኙት ወይዘሮ ከበቡሽ በዳዳን ጨምሮ ሌሎችም ይጠቀሳሉ። ሪፖርተራችን ቴዎድሮስ ሲሳ ከምገባ አገልግሎት በተጨማሪ እዛው አካባቢያቸው የመኖሪያ ቤት እድል ተጠቃሚ ከሆኑ ዜጎች ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። አብረን እንከታተለው። በአዲስ አበባ በለሚ ኩራ ክፍለ ከተማ ወረዳ 8 ኗሪ ናቸው። በሰባዎቹ የእድሜ ክልል ይገኛሉ። ወይዘሮ ከበቡሽ በዳዳ በወጣትነት ዘመናቸው ኑሮ ለማሸነፍ ከቤት ሰራተኝነት ጀምሮ የተለያዩ ስራዎችን በመሞከር የዕለት ጉርሳቸው እንደሚሸፍኑ ነው ያጫወቱን። በእድሜ ማምሻቸው ታዲያ ጉልበት ክዷቸው እርጅናም ተጫጭኗቸው ህመም ተጨምሮበት ኑሯቸውን የሚያይገፉ ዳገት አድርጎባቸዋል። በለጋነት እድሜያቸው ከለጉርስ ያልተሻሩ ኑሯቸው ዛሬ ደግሞ ህመምና እርጅና ተጨምሮበት በቤት መዋላቸው የዕለት ጉርስን ለማግኘት ፈተና ሆኖባቸዋል። ባለ ታሪካችን ወይዘሮ ከበቡሽ በዚህም በቀን አንዴ እንኳን ለመመገብ የሚያገኙባቸው አጋጣሚዎች እንደሚበዙ ያስታውሳሉ። እኔ እዚህ ሳልመጣ በፊት እንደ ሕፃን ልጅ ለሰው ተልኬ ለትልቁም ለትንሹም ተልኬ ነው የምኖረው። ቤት የለኝ ምን የለኝ ተጠግቼ ነው የነበርኩት። ደግሞ ሳልበላ ማድርበት ጊዜ ማለኝ ሰው የሰጠኝን ለነሱ አረግና አዎ ለራሴ ባድርስ ምን አባቱ ነዚህ እኔ ድሮ እንኳን ወዲን ብዬ ወዳም ብዬ የሰው እንጀራ ምናምን ጋግሬ የሰው ልብስ ማጥቤ ኖር ነበር። አሁን አቅመጣው አዙሩ እየደፋኝ ግፊት አለብኝ፣ ሱካር አለብኝ፣ በጣም ኩላሊት በሽተኛ ነኝ። ትላንትን በፈተናና በሶጋጋ ህይወት ያሳለፉት ወይዘሮ ከበቡሽ ዛሬ ላይ ከተማ አስተዳደሩ የጀመራቸው ሰው ተኮር ልማት ስራዎች ተጠቃሚ ሆነዋል። አቅመ ደካሞችና የሀገር ባለውለታዎችን በዘላቂነት ከችግራቸው እንዲላቀቁ እየሰራ ባለው ስራም እኚሁ አዛውንት በለሚ ኩራ ክፍለ ከተማ ወረዳ 8 የቤት ባለቤት ሆነዋል። እንኳን ቤት አገኛለሁ ቅርና ቤት አግኝቼም ደግሞ ምግብ በላለሁ ብዬ የማስበው በጭንቅላቴ ውስጥ አልነበረ። ክሽናችን ለብቻ ነው፣ ሽንት ቤታችን ለብቻ ነው፣ ሁሉም ናችን ለብቻ ነው። ግን ከሰዎች ጋር የምንገናኘው እንዴት አደራችሁ እንዴት ዋላችሁ በራችን ከፍተን ስንወጣ ምግብ እንመገባለን። በዚህ ላይ ደግሞ ለልጆቼ የትምህርት ቤት ደብተር ተሰጥቶ ነው፣ ልብስ ተሰጥቶ ነው። እግዚአብሔር የተመሰገነ ይሁን። ምሳችን ሄደን እናመጣለን ሰዓታችን ስለደረሰ። በእድሜ አመሻሻቸው ያገኙት የመኖርና ነገን የመናፈቅ ተስፋ ታዲያ በዚህ አላበቃም። በመኖሪያ ቤታቸው አቅራቢያ በተገነባው የብዙዎች ተስፋ በፈነጠቀው የተስፋ ብርሃን የምገባ ማዕከልም የምግብ አገልግሎት ያገኛሉ። አሁን ይብሉስ ይጉረሱ። አረ እንብላ ልጆች፣ አረ ምሳ እየበላን ነው እንብላ። እንዴ ድሮ አንዴ ማናገኝም ነበር። ዛሬ በምን እናድራለን ልጆችን በምን አውላለሁ ብዬ ነበር ማስቤ ነበር። አሁን እድሜ ለመንግስት ቤቴም እዚው መግቤም እዚው እፎይ ብዬ መግቤን ወስጄ ጎርሼ ልጆቼና ጉርሼ እፎይ ብዬ በሬን ዘጋግቼ ተኛለሁ። እግዚአብሔር የተመሰገነ ይሁን። እንደ እንጀራ ምን ልብላ ምን አይደለም እንደ ሰዓቴ ደርሷልና እጄ ላምጣላለሁ። እንደጋገረ ሰው ተጋግሮ እየተሰጠኝ ጉልበቴ ሳይፈስ የተዘጋጀ እየበላው ነው። እግዚአብሔር አሁን እድሜ ለመንግስት እድሜ ለከንቲባችን እድሜ ይስጣት። ልክ እንደ ወይዘሮ ከበቡሽ ሁሉ ወይዘሮ ርቄ ታደሰና ወይዘሮ አበበች አዘነ በተመሳሳይ ህይወት ያለፉ ናቸው። በኑሮ ጫና ምክንያት በቀን አንድ ጊዜ መመገብ ያቅታቸው እንደነበር ያስታውሳሉ። ብዙም በባቂ ምግብም አልመገብም።
የኑሮ አንጣር ማለት ነው። እማርሰው እርሻ የለኝም፣ የሚደግፈኝ ዘመድ የለኝም፣ ወገን የለኝም። 7 ልጆች አሉ። 7 ልጆች አሉ። እኔ አንጀትን በመቀነት እየታጠቅኩ ለነሱ እያበላሁ ጫማ አልቀይር፣ ልብስ አልቀይር፣ የማስተምርባቸው ደብተር መግዣ እያጣሁ እኔ እዚህ መሪ ኖር ነበር። የቤት ኪራይ መክፈል አልችልም ነበር። ልጆችም አቅም ያን ያህል የላቸውም፣ የሚረዳኝም የለም። ማታ ሳልበላ ጧት ሳልበላ ቀን ሳልበላ ያደርኩበት ጊዜ አለ። መኖሪያ ራሱ ሂጄ መተኛበት ያጣሁበት ጊዜ አለ። እነዚህ ምገባ ማዕከላት ታዲያ አሁን ላይ በዝቅተኛ የኑሮ ደረጃ ህይወታቸውን ለሚገፉ አዛውንቶችና አቅመ ደካሞች እፎይታን የሰጠ ሆኗል። እነ ወይዘሮ ወርቄም አሁን ላይ በምገባ ማዕከሉ በሚያገኙት አገልግሎት የምግብ ችግራቸው ተቃሏል። እና ለዚህ ደርሰናል። እኛ አሁን በድሎት ነው ያለነው። እንደገና ተወልጄ እንደገና ልጅ ሁኜ ነው ያለሁት ማለት እችላለሁ። ይሄኔ ብቻ ወፍራም እንጀራ ቆንጆ ወጥ እየበላን ነው። ይሄኔ ተመስገን፣ ህይወቴ በጣም ቆንጆ ነው። እድሜ ለመንግስታችን፣ እድሜ ለከንቲባችን። የተሻለ ደስ ያለኝ ነው። መብራት አለኝ፣ መልሶ ነው፣ በሲሚንቶ ላይ አይደለም። በስነ ስርዓት ሁሉ ነገር የተስተካከለ። የድሮው ሳነሳው እንጃ አንደበት ያጥረኛል ለመናገር። የተሰራ ምግብ ነው የምወስደው። አልጋገርኩም፣ አላፈላሁም። ከዚህ የተሰራልኝ ምግብ ወስጄ ነው የምበላ ከልጆቼ ጋር ማለት ነው። ከልጆቼ ጋር እድሜ ይስጣት፣ ከፍ ትበልልን ከንቲባችን። እዚህ ጉዳይ ላይ ነው ቆይታ የምናደርገው። የተወደዳችሁ ተመልካቾቻችን አጠቃላይ የአዲስ አበባ ከተማ ያስጀምራቸው የተስፋ ብርሃን የምገባ ማዕከላት ምን ያህል ናቸው፣ ከየት ወዴት የሚለውን ደግሞ አሃዛዊ መረጃዎችን አሰገደ ኪዳነ ማርያም እንደሚከተለው ያቀርብልናል። አመሰግናለሁ። የአዲስ አበባ ከተማ አስተዳደር ባለፉት ጊዜያት በርካታ የሆኑ ሰው ተኮር የልማት ስራዎችን እያከናወነ ይገኛል። ከነዚህ ሰው ተኮር የልማት ስራዎች መካከል ደግሞ አንዱ በከተማዋ የሚገኙ ዜጎችን የኑሮ ሁኔታ በማሻሻል ማህበራዊ ፍትህን ማስፈን ነው። እንግዲህ ማህበራዊ ፍትህን ለማስፈን ከሚያግዙና በከተማ አስተዳደሩ ተግባራዊ ከተደረጉ መርሃ ግብሮች መካከል ደግሞ አንዱ የተስፋ ብርሃን የምገባ መርሃ ግብር ነው ማለት ነው። እንግዲህ የተስፋ ብርሃን የምገባ ማዕከላት እንግዲህ በአዲስ አበባ ከተማ ውስጥ በ2013 ዓመተ ምህረት ነበር የተጀመረው። በወቅቱ እንግዲህ ይህ የምገባ መርሃ ግብር እንዲጀመር ምክንያት የሆነውም ደግሞ በርካታ ዜጎች ቆሻሻ ላይ የተዘዋወሩ ምግብ በመልቀም የሚመገቡ ስለነበር እነዚህን ዜጎች ወደ ተሻለ የምገባ ማዕከል በማስገባት እንዲመገቡ ለማድረግ ዓላማ አድርጎ ነበር የተመሰረተው ማለት ነው። ሲመሰረት እንግዲህ የመጀመሪያው የምገባ ማዕከል የተከፈተው በአራዳ ክፍለ ከተማ ነበር። በወቅቱም እንግዲህ 1000 ዜጎችን በማስመገብ ነበር የተጀመረው። አሁን ላይ የተስፋ ብርሃን የምገባ ማዕከላት በሁሉም ክፍለ ከተሞች የተስፋፉ ሲሆን በ11ዱም ክፍለ ከተሞች የሚገኙ የተስፋ ብርሃን የምገባ ማዕከላት ወደ 26 መድረሳቸውንም መረጃዎች ያመላክታሉ ማለት ነው። እንግዲህ በየቀኑ ምሳቸውን የሚመገቡ ዜጎች ቁጥር አሁን ላይ ወደ 36000 መድረሱን ነው እንግዲህ የሚነገረው ማለት ነው። እንግዲህ በተስፋ ብርሃን የምገባ ማዕከላት ውስጥ የሚሰሩ እናቶችም አሉ። እነዚህ እናቶችም እንግዲህ ስራ ዕድል ተፈጥሮላቸው አዛውንቶችን፣ አረጋውያንና አካል ጉዳተኞችን ይመግባሉ። እነዚህ እናቶች ቁጥርም እንግዲህ አሁን ላይ ወደ 365 እናቶች በተስፋ ብርሃን የምገባ መርሃ ግብር ተሳትፈው እየሰሩ እንደሚገኝም መረጃው ያመላክታል። ከዛ ባሻገርም እንግዲህ በዚህ መርሃ ግብር እንግዲህ 36000 ዜጎች በየቀኑ ምግብ ያገኛሉ። ይህም ደግሞ የተሟላ ምግብ የሚያገኙበት መርሃ ግብር ነው። ከዛ ባሻገር በዚህ መርሃ ግብር ተጠቃሚ የሆኑት የህብረተሰብ ክፍሎች ደግሞ አረጋውያን፣ አካል ጉዳተኞችና ከዚህ ቀደም ጎዳና ተዳዳሪ የነበሩ ዜጎች መሆናቸውን መረጃው ያሳያል። ከዛ ባሻገርም በዚህ መርሃ ግብር ተጠቃሚ የሆኑ የህብረተሰብ ክፍሎች የጤና ክትትል ይደረግላቸዋል። ከዛ ባሻገርም ደግሞ የአልባሳት ድጋፍም ይደረግላቸዋል። በተለይ ደግሞ በበዓላት ሰሞን የተለየ ምግብ እንዲመገቡም ይደረጋል ማለት ነው። የበዓልን ስሜት በተሻለ ሁኔታ እንዲያሳልፉ ለማድረግ የተለያየ መርሃ ግብር ተዘጋጅቶላቸው እንዲያከብሩም ይደረጋል ማለት ነው። እንግዲህ እነዚህ ማዕከላት የተገነቡት በመንግስት በህብረተሰቡና በባለሀብቱ ትብብር እንደሆነም ነው መረጃዎች የሚያሳዩት። የተስፋ ብርሃን የምገባ ማዕከላት እንግዲህ ለዜጎች የሚሰጧቸው በርካታ ፋይዳዎችም አሉ ማለት ነው። ከነዚህ መካከል ደግሞ አንደኛው የጤና መሻሻል ነው። በዚህ ማዕከላት ውስጥ የሚመገቡ የህብረተሰብ ክፍሎች እንግዲህ የተመጣጠነ ምግብ በማግኘታቸው የተሻለ ጤና ሁኔታ እንዲኖራቸው ማድረግ ችሏል ማለት ነው። ከዛ ባሻገር ደግሞ ይሄ በትልቁ ሊነሳ የሚገባው ጉዳይ ደግሞ የስራ ዕድል የፈጠረ መርሃ ግብር ነው። በዚህም እንግዲህ በርካታ እናቶች በመሰማራት የስራ ዕድል ፈጥሮላቸዋል። ወደ 365 የሚጠጉ እናቶች በየቀኑ ምግብ በማቅረብ ይሳተፋሉ በዚህ መርሃ ግብር። ከዛ ባሻገርም ሌሎች ተቋማትም እንግዲህ ትስስር ተፈጥሮላቸው ከዚህ ምገባ መርሃ ግብር ጋር ይሰራሉ ማለት ነው። ከዛ ባሻገርም እንግዲህ ይሄ ትልቁ የዚህ መርሃ ግብር ትልቁ ስኬት ደግሞ የአእምሮ ሰላምን መፍጠር ነው። እንግዲህ በዚህ ምገባ ማዕከላት ውስጥ የሚመገቡ አረጋውያን፣ አካል ጉዳተኞችና ከዚህ ቀደም ጎዳና ተዳዳሪ የነበሩ ዜጎች እንግዲህ ምን እበላለሁ የሚል ሀሳብ አሁን ላይ የላቸውም ማለት ነው። ወደ 36000 የሚጠጉ ዜጎች በዚህ መርሃ ግብር የተሳተፉ ነው።
ይህም እንግዲህ ለነዚህ ዜጎች የአእምሮ እረፍትን የሰጠ ለአእምሮ ሰላምን የሰጠ መርሃ ግብር ነው። ከዛ ባሻገር ደግሞ የዚህ መርሃ ግብር ትልቁ ሀሳብ ደግሞ የማህበራዊ ኃላፊነትን መወጣት ስለሆነ እንግዲህ በዚህ መርሃ ግብር ውስጥ በርካታ ዜጎች ከማህበራዊ ችግራቸው እንዲወጡ የተደረገ ይገኛል። ማህበራዊ ፍትህንም ለማስፈን የሚያግዝ መርሃ ግብር ሆኖ እያገለገለ ይገኛል ማለት ነው። እንግዲህ ከዛ ባሻገር ደግሞ ይህ መርሃ ግብር በተለይ በህብረተሰቡ በባለሀብቱና በመንግስት መካከል መተማመንና የመደጋገፍ ባህል እንዲጎለብትም አድርጓል ማለት ነው። እንግዲህ አብዛኞቹ ማዕከላት የተገነቡት በባለሀብቱ ትብብር እንደሆነ ይታወቃልና እነዚህ ማዕከላት በመንግስት በህብረተሰቡና በባለሀብቱ መካከል የተሻለ የአንድነት ስሜት እንዲሁም ደግሞ የመተባበር ፍላጎት እንዲጎለብት ያደረጉ መርሃ ግብሮች ናቸው። በአጠቃላይ እንግዲህ የተስፋ ብርሃን የምገባ ማዕከላት አሁን ላይ 36000 ዜጎችን በየቀኑ ምግብ አንድ ጊዜ ያስመግቡ እንጂ በቀጣይ ጊዜያት ደግሞ በርካታ ዜጎችን በመጨመር እንግዲህ ወደ 100,000 የሚጠጉ ዜጎችን በየቀኑ ለመመገብ ዓላማ ያደረገ መርሃ ግብር ነው። በቀጣይ እንግዲህ በርካታ ስራዎችን የሚሰራ መርሃ ግብር ነው። እንግዲህ የተስፋ ብርሃን ምገባ መርሃ ግብር አሁን ላይ በከተማ አስተዳደሩ የተከናወኑ ከሚገኙና ማህበራዊ ፍትህን ለማስፈን ከሚረዱ መርሃ ግብሮች መካከል አንዱ ሆኖ እያገለገለ ይገኛል። እዚህ ጉዳይ ላይ ነው የተወዳችሁ ቆይታ የምናደርገው። በአዲስ አበባ ከተማ እንግዲህ ለበርካታ ዜጎች እፎይታን የፈጠረው የተስፋ ብርሃን የምገባ ማዕከላት የዛሬ ዋና አጀንዳችን ነው። ታዲያ በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጡን ወይዘሮ ጸዳለች ሚካኤል የአዲስ አበባ የምገባ ኤጀንሲ ዋና ዳይሬክተር እዚህ ከኛ ጋር ይገኛሉ። ከእሳቸው ጋር የተወሰነ ቆይታ የምናደርግ ይሆናል። ወይዘሮ ጸዳለች እንኳን በደህና መጡ ወደ ስቱዲዮአችን። እንኳን ደህና ቆያችሁ። መልካም። እንግዲህ የተስፋ ብርሃን የምገባ ማዕከል በአዲስ አበባ ያስገኘው ውጤት እንዴት ይገለጻል? የዜጎችስ የህይወት ለውጥ እንዴት ይታያል? እውነት ለማውራት አዲስ አበባ ከተማ አስተዳደር በርካታ ሰው ተኮር ተግባራትን እያከናወነ ይገኛል። ከነዚህ ዋናና ትልቁ በተስፋ ብርሃን ምገባ ማዕከል ላይ ተጠቃሚነትን ማረጋገጥ ነው። እዚህ ተጠቃሚ የሆኑ የህብረተሰብ ክፍል ለጎዳና ተዳዳሪነት የተዳረጉ፣ የዕለት ጉርስ ያጡ፣ በተለያየ ችግር ላይ ያሉ አካል ጉዳተኛ የሆኑ አካላት ናቸው ተጠቃሚ እንዲሆኑ የተደረገው። ይህ ተግባር ህብረተሰቡ ጋር ትልቅ ተስፋን የጫረ በእለት አንድ ጊዜ መመገብ ማይችል ዜጋ መመገብ የቻለበት፣ በዚህ ሂደት ላይ ተስፋው ተለውጦ ተቀይሮ ህይወቱም ተቀይሮ ከህብረተሰቡ ጋር እኩል በተለያዩ ጉዳይ ላይ ተሳትፎ እያደረገ እጅግ ደስተኛ የሆነበት ሁኔታ ነው ያለውና ይሄ ስራ በዋናነት ማህበራዊ ተሳትፏችንን ያረጋገጥንበት፣ በተለይ የተወሰነ አቅም ያላቸው አካላት አቅም የሌሉትን ደግሞ እንዲያግዝ፣ እንዲደግፍ፣ አብሮነትን እንዲያመጣ፣ መተባበርን እንዲያመጣ፣ መተጋገዝን እንዲያመጣ። በተለይ ኢትዮጵያ ውስጥ በርካታ ባህሎች አሉ። መተጋገዝ ትልቅ ባህል ነው። ይሄ መተጋገዝ በተግባር የተረጋገጠበት ተግባር ነው። ይሄ እንግዲህ በ26 ምገባ ማዕከላት ላይ ከ36,000 በላይ ዜጎች ናቸው ምገባ አገልግሎት እያገኙ ያሉት። ስለዚህ ይሄ ትልቅ ተስፋ የሰጠ ነው የሚል ሀሳብ ለመስጠት ነው። ምናልባት ወይዘሮ ጸዳለች እንግዲህ የከተማ አስተዳደሩ ካከናወናቸው በርካታ ሰው ተኮር ፕሮጀክቶች መካከል የተስፋ ብርሃን የምገባ ማዕከል በዋናነት ግንባር ቀደም ተብሎ የሚጠቀስ ነው። ከዚህ ጋር ተያይዞ እንግዲህ የመንግስት ብቻ አይደለም የባህል ሀብቶችም እጅ እንዳለበት ብዙ ጊዜ በመረጃዎቻችን ለተመልካቾች እናደርሳልና እንደው አጠቃላይ የሁለቱ የባህል ሀብቱና የመንግስት ቅንጅት እንዴት ነው? ቀጣይ ሲንን የተስፋ ብርሃን ለማስፋት በእናንተ በኩል እየተሰሩ ያሉ ስራዎች ምን ይመስላሉ? በዚህ ረገድ ላይ እንግዲያውስ የማህበራዊ ኃላፊነትን በመወጣት ረገድ ላይ መንግስት ብቻውን የሚያደርገው ነገር አይኖርም። ህብረተሰቡ አቅም ያለው አካል በዚህ ተግባር ላይ መሳተፍ አለበት። ይሄ የተጀመረበት ሂደት እንግዲህ ቅድም አይተናል። በክብርት ካንቲባችን ሀሳብ አመንጭነት ነው የተጀመረው። በአንድ ጊዜ በአንድ ቀን ወይም በእለት አንዴ መመገብ ያልቻሉ ዜጎች በቆሼ አካባቢ ምግብ እየሰበሰቡ አግኝተዋቸው ይሄ ተግባር በዚሁ መቀጠል የለበትም፣ ትኩስ የሆነውን ምግብ ዜጎቹ ሊያገኙ ይገባል የሚለውን ሀሳብ አንስተው ይሄንን ሀሳብ የተቀበሉ ልበቀና የሆኑ አካላት በተለያዩ ተስፋ ብርሃን ምገባ ማዕከላት ላይ ለነዚህ ዜጎች አገልግሎት እየሰጡ ነው ያሉት። ይሄ ማለት መንግስትም ድርሻውን ይወጣል። ልበቀና የሆኑ ባለሀብት አቅም ያላቸው ግለሰቦች፣ ድርጅቶች ደግሞ በዚህ ተግባር ላይ ተሳትፎ ያደረጉበት ሁኔታ ነው ያለውና ይሄ አንደኛ ህብረተሰቡን ያቀራረበ የተለያዩ ተግባር ላይ ተሰማርተው ያሉ አካላት ማህበራዊ ኃላፊነታቸውን እንዲወጡ ያስቻለ
በመንግስትም ጎን የክብርት ካንቲባን ሀሳብ ተቀብለው ተግባራዊ ያደረጉበት ይሄ ደግሞ ዜጎቹ ጋር ትልቅ ደስታን የፈጠረ እርካታን የፈጠረ ተግባር ነው። ስለዚህ ይሄንን ተግባር እንደ ከተማ አስተዳደር ሰፋ አድርጎ ለመቀጠል ትልቅ ሀሳብ አለው። አሁን 26 ማዕከላት አሉ። ከ36 ሺህ በላይ ተጠቃሚዎች አሉ። ቀጣይ በዚህ አመት ብቻ ወደ 41 ሺህም ጭምር ለማድረስ ነው እቅድ የተያዘው። በዚህም አያበቃም። በርካታ ልበቀና የሆኑ ባለሀብት ድርጅቶች፣ ግለሰቦች ተግባሩን አይተው በተግባሩ እጅግ ደስተኛ ከመሆናቸው የተነሳ ገብቼ እኔ እሰራለሁ ተሳታፊ ይሆናለሁ የሚል የመተጋገዝን ቀና ልብን የፈጠረ ተግባር ነውና ፍላጎቱ እየጨመረ ነው ያለው። ስለዚህ ይሄንን ፍላጎትን እኛም እንደ ከተማ አስተዳደርም እንደ መጋ ኤጀንሲም ተቀናይተን ይሄንን ፍላጎት ደግሞ በተግባር ለማረጋገጥ ያው አሁንም ለችግር ተጋላጭ የሆኑ የዕለት ጉርስ ያጡ ዜጎች ደግሞ የዚሁ እድል ተጠቃሚ እንዲሆኑ እኛም የበኩላችንን ድርሻ ለመወጣት ጥረት ያደረግን ያለንበት ሁኔታ ነው ያለው። መልካም ወይዘሮ ጽዳለች ሚካኤል የአዲስ አበባ ከተማ ምገባ ኤጀንሲ ዋና ዳይሬክተር ለዛሬ አጀንዳችን እዚህ ተገኝተው ተጨማሪ መረጃ ስለሰጡን እጅግ አድርገን እናመሰግናለን። መልካም ምሽት ተመኝተናል። እኔም ከልብ አመሰግናለሁ። አንቺ እኮ የዚህ ታለንት ሾው እንቁ ነሽ። በቃ ይዋር ታርልነሽ እንዲህ ምን አይነት ታለንት ነው? የተደበቀ ጉድ ነው። ያንተ ልጅ ጥንካሬ ከልብህ ነው። ዛሬ ቀጭኩታ ነገር አቁቴን የሰው ልጅ ድምጽ በራሱ እስታካቶ ይሰራል። አደሪያ ግብሬ መቤቴ ኦ ማይ ጋድ በድጋሚ በቃ ብድግ ብዬ ባጨበጭብስ ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ነው በመከታተል ላይ ያላችሁ ተመልካቾቻችን። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። ዜናዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። የብልጽግና ፓርቲ ሀሳቦችና ንድፎች በቃል ብቻ ሳይሆን በተግባር የተረጋገጡ ለመሆናቸው አዲስ አበባ ህያው ምስክር ናት ሲሉ የብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ገለጹ። በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ በሞዴል የብልጽግና ህብረቶች መካከል የሚደረግ የልምድ ልውውጥና ከተማ አቀፍ የአሸናፊዎች አሸናፊ የማጠቃለያ ውድድር በቦሌ ክፍለ ከተማ እየተካሄደ ነው። ራሄል አበበ ተጨማሪ አላት። በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ በሞዴል የብልጽግና ህብረቶች መካከል የሚደረግ የልምድ ልውውጥና ከተማ አቀፍ የአሸናፊዎች አሸናፊ የማጠቃለያ ውድድር በቦሌ ክፍለ ከተማ ተካሂዷል። በብልጽግና ፓርቲ የአዲስ አበባ ከተማ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ፓርቲው የማህበረሰቡን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጥያቄዎችን በቅርብ በመከታተልና በመፍታት በጠራ ሀሳብ የህዝብን ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑን ተናግረዋል። ህብረተሰቡ ከብልጽግና ጉዞ ተጠቃሚ መሆን የጀመረበትና የያዝነው የላቀ ሀሳብ የጠራ ሀሳብ አገርን የማበልጸግ ከተማን የመለወጥ ህዝብን ተጠቃሚ የማድረግ የጠራ ሀሳብ አንዱ ሲሆን ሀሳብ ብቻውን በቂ አይደለም። ቀን ከሌሊት በትጋት እየሰራ ይገኛል። የብልጽግና ፓርቲ ሀሳቦችና ንድፎች በቃል ብቻ ሳይሆን በተግባር የተረጋገጡ ለመሆኑ አዲስ አበባ ህያው ምስክር ናት ያሉት ኃላፊው የነዋሪዎቿን የዘመናት የመሰረተ ልማት ጥያቄ ከመፍታትን ባሻገር ለአፍሪካ ምሳሌ የሆነች የብልጽግና ተምሳሌት አዲስ አበባን መፍጠር ተችሏል ብለዋል። ቀደም ሲል አያቶቻችን ከሌሎች የአፍሪካ ከተሞች በተለየ ሁኔታ አዲስ አበባን በራሳቸው ንድፍ፣ በራሳቸው ትጋት፣ በራሳቸው ስራ ሰርተው
አዲስ አበባን የአፍሪካ መዲና እንዳደረጉት ሁሉ ይሄ ትውልድ ደግሞ ለረጅም ጊዜ የቆየውን አዲስ አበባ በእርጅና ምክንያት የተጫጫናትን አዲስ አበባ መልሰን አዋራዋን አራግፈን ቆሻሻዋን ጠርገን አበባዋ ፈልቅቆ እንዲወጣ አድርገን አዲስ አበባ እውነትም ወደ ተምሳሌትነቷ እንድትሸጋገር እያደረገ ይገኛል። የፓርቲው የአደረጃጀት ዘርፍ ኃላፊ አቶ አብርሃም ታደሰ በበኩላቸው በሞዴል የብልጽግና ህብረቶች መካከል የተደረገው የልምድ ልውውጥና ከተማ አቀፍ ውድድር ዛሬ ላይ ምን ሰራን፣ ነገስ ምን መስራት ይጠበቅብናል የሚለውን የምንለይበት ነው ብለዋል። ህብረቶቻችን ከተሰጣቸው ተልዕኮ አኳያ ተግባራቸውን እንዴት እየተወጡና ሞዴል እየሆኑ እንዳሉ እንደዚሁም ደግሞ የአካባቢያቸው የራሳቸውንና የመዋቅሮቻቸውን ክፍተቶችና ጉድለቶች ለመፍታት በተለያየ መንገድ እያደረጉ ያሉ ጥረቶችን የምናይበትና ልምድ የምንቀስምበት ታላቅ መድረክ ጭምር ነው። በብልጽግና ፓርቲ ህብረቶች የአሸናፊዎች አሸናፊ ውድድር የቂርቆስ የአቃቂ ቃሊቲና የጉለሌ ክፍለ ከተሞች ከ1 እስከ 3 በመውጣት የዋንጫ ሽልማትን የወሰዱ ሲሆን ለውድድሩ ተሳታፊ ሞዴል ህብረቶች ደግሞ የእውቅና ሰርተፊኬት ተበርክቶላቸዋል። ይሄ የመማማር መድረክ መዘጋጀቱ ጥቅሙን በደንብ ያየንበት መድረክ ነው። እኛም እንደ ንጋት ህብረት ወር እንደ ቦሌ በጣም ብዙ ልምዶችን በጣም ብዙ ተሞክሮዎችን ምን ያህል አቅማችንን ተጠቅመን ዳር መድረስ እንደምንችል አይተናል። ማህበረሰቡ በደንብ እየረካ ነው ወይ? አገልግሎቱ ላይ ያለው አገልግሎት እንዴት ነው? ህብረተሰቡ በደንብ እየረካ የሚለውን ነገር ቁጥር እናደርጋለን። ድንገተኛ ምልከታም ጭምር እናደርጋለን። የምናገኘውንም ችግሮች በትግል እያስተካከልም ጭምር የመጣንበት ያለ ሁኔታ እንዳለ ነው ማወቅ የሚቻለው። በተለይ መልካም አስተዳደር ላይ ብልሹ አስተዳደር ላይ የተሻለ ስራ የመስራት ጥረት እያደረግን ነው። በዛም ውጤት አምጥተናል ብዬ አስባለሁ። መድረኩ የተለያዩ የአሰራር ስርዓቶችን ተሞክሮ የተለዋወጡበት መሆኑን የገለጹት የመድረኩ ተሳታፊዎች ይህንን ተሞክሮ በመውሰድ የህዝብን ተጠቃሚነት ለማረጋገጥ በትኩረት እንደሚሰሩም አረጋግጠዋል። መጪውን የ2018 የገና በዓል ግብይት የተረጋጋና በቂ የምርት አቅርቦት ያለበት እንዲሆን የሚያስችሉ የዝግጅት ስራዎችን ሲያከናውን መቆየቱን የአዲስ አበባ ከተማ ኢንዱስትሪ ቢሮ አስታወቀ። በተመሳሳይም የኦሮሚያ ክልል ንግድ ቢሮ በቂ አቅርቦት እንዲኖር በማድረግ የአዲስ አበባ ከተማ አስተዳደር ንግድ ቢሮ ጋር በጋራ እየተሰራ መሆኑን አስታውቋል። አለሙ ኢላላ ያዘጋጀውን ታምሩ ደምሴ ያቀርብልናል። ለገና በዓል አቅርቦቱ ዝቅተኛ ገቢ ያላቸውን የከተማ ነዋሪዎች ታሳቢ ባደረገ መልኩ በተለያዩ ምዕራፎች ዝግጅቶች መከናወናቸውን የአዲስ አበባ ከተማ አስተዳደር ንግድ ቢሮ በሰጠው መግለጫ አስታውቋል። የቢሮ ኃላፊዋ ወይዘሮ ሀቢባ ሲራጅ እንደተናገሩት ለበዓሉ አስፈላጊ የሆኑ የግብርናና የፋብሪካ ምርቶች በበቂ መጠን በመንግስት የገበያ ማዕከላት፣ በቅዳሜና እሁድ ገበያዎችና በከተማው የተለያዩ አካባቢዎች በተዘጋጁ ባዛሮችና የመገበያያ ስፍራዎች ለከተማችን ነዋሪዎች በተመጣጣኝ ዋጋ ለማቅረብ ዝግጅት ተጠናቋል ብለዋል። ይህንን በዓል ምክንያት በማድረግ ዝግጅት ምዕራፍ በቂ የዝግጅት ምዕራፍ ከተማ አስተዳደሩ አድርጓል። ይህንን በክቡር ምክትል ከንቲባ የሚመራው ግብረ ኃይል ተዋቅሮ ግብረ ኃይሉ በከተማ ደረጃ በክፍለ ከተማ ደረጃ እስከ ወረዳ ድረስ የተናበበ እቅድ አውጥቶ ነው ሲሰራ የቆየው። ከዚህ በተጨማሪ ከክልሎች ጋር ምርት ላይ ትስስር ሲፈጠር ቆይቷል። ከአገራችን ክልሎች ምርቶች ያሉበት ቦታ ሁሉም ጋር ትስስር ፈጥረን ወደ ከተማው ምርትን ለማስገባት ስራዎች ሲሰሩ ቆይቷል። ከመደበኛ ገበያው በተጨማሪ በንግድ ቢሮ፣ በህብረት ስራ ኮሚሽን፣ በአርሶ አደርና ከተማ ግብርና ኮሚሽንና ኢንዱስትሪ ቢሮ እንዲሁም በአዲስ አበባ ንግድ ስራዎች ድርጅት አስተባባሪነት በሚካሄዱ ባዛሮችና በተዘጋጁ የመገበያያ ስፍራዎች በቂ አቅርቦት እንዲኖር መደረጉን የቢሮ ኃላፊ ተናግረዋል። ለዚህ በዓል ይፈለጋሉ ተብሎ የሚጠበቁት አንዱ ዶሮ ነው። ዶሮ ላይ በመንግስት ተቋም ትስስር የተፈጠረላቸው ከ600 ሺህ በላይ ዶሮ ለዚህ በዓል ይቀርባል። በተመሳሳይ ከ14 ሚሊዮን በላይ እንቁላል አቅርቦት አለ። ከ270 ሺህ በላይ የበግና ፍየል አቅርቦት አለ። እንደዚሁም ከ200 ሺህ በላይ ደግሞ የዳልጋ ከብት የእርድ ከብቶች የሚቀርቡበት ዋና ዋና ምርቶች ናቸው። ሌሎች የግብርና ምርቶችም ሰፋ ባለ ሁኔታ ቀርቧል። ለበዓሉ ተፈላጊ የሆኑት ዋና ዋናዎቹ እነዚህ ለማቅረብ በከተማ አስተዳደሩ ዝግጅት ተደርጎ
አቅርቦቱ ተጠናቋል ማለት ነው። በተመሳሳይም የኦሮሚያ ክልል ንግድ ቢሮ በዓልን ምክንያት በማድረግ በቂ አቅርቦት እንዲኖር የሚያስችል ዝግጅት ማድረጉን አስታውቋል። የኦሮሚያ ክልል ንግድ ቢሮ ምክትል ኃላፊ አቶ ተስፋዬ ጎሹ የህብረተሰቡን እንግልትና ገበያ ለመረጋጋት በክልል ደረጃ ኮሚቴ በማዋቀር በተዋረድ የቁጥጥርና የክትትል ስርዓት በመዘርጋት ከ7 በመቶ በላይ ባሉ ገበያዎች በቂ አቅርቦት እንዲኖር ዝግጅታቸውን እንዳጠናቀቁ ተናግረዋል። ለፍንፍኔ ከተማ በተለይ የቁም እንስሳትን በተመለከተ ሾጎሌ ላይ፣ አቃቂ፣ ኮልፌ እንዲሁም ቄራ እዚህ ሰበታ ላይ እንዲቀርቡ ከአዲስ አበባ ማህበራት ጋር በመነጋገር የግብርና ውጤትና የእንስሳት ውጤቶች የሚቀርቡበት ሁኔታ ተመቻችቷል ማለት ነው። የኦሮሚያ ንግድ ቢሮ ከአዲስ አበባ ንግድ ቢሮ ጋር ጥምረት በመፍጠር የግብርና ውጤቶችንና የእንስሳት ውጤቶችን በማቅረብ በዓሉ ምንም አይነት የአቅርቦት ችግር እንዳይፈጠር እየሰራ ስለመሆኑ ምክትል ቢሮ ኃላፊው አስታውቀዋል። ማንም የገዛበትን የከፈለበትን ደረሰኝ ማግኘት እንዲችል እንዲሁም መከዘን እንደማይቻል ህገወጥ ንግዶች በዚህ በመደበኛው ገበያ ውስጥ እንዳይበራከት ወይንም ደግሞ እንዳይኖር ከማድረግ አኳያ ክትትልና ቁጥጥር የሚደረግ ይሆናል። ከዚህ ጎን ለጎን የኮንትሮባንድ እቃዎች ወደ ውጭም የሚወጡ ወደ ሀገር ቤትም የሚገቡ በተለይ ክልላችን ከጎረቤት ሀገር ጋር የሚዋሰንበት ሁኔታዎች አሉ። ይህንን ከሚመለከተው ጋር በጥብቅ ቁጥጥር የሚደረግ ይሆናል ማለት ነው። እየተከታተላችሁ የምትገኙት ከኤኤምኤን 247 የምዕራፍ 2 መረጃዎቻችንን ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። በተከታይነት ደግሞ በመግቢያችን ላይ በአርዕስተ ዜና የጠቆምናችሁን ሙሉ መረጃውን እናጋራችኋለን። አዲስ አበባ ከተማ በመዘመኗ ልክ የተቋማት አገልግሎት አሰጣጥ የተሳለጠና በዘመናዊ ቴክኖሎጂ የታገዘ እንዲሆን ይጠበቃል። የአዲስ አበባ ከተማ ትራፊክ ማኔጅመንት ባለስልጣን አገልግሎት አሰጣጡን ለማዘመን የአንድ ማዕከል የትራፊክ መቆጣጠሪያ ማዕከል ግንባታ እያከናወነ ነው። ለመሆኑ የትራፊክ መቆጣጠሪያ ማዕከሉ አሁናዊ የግንባታ አፈጻጸምና በውስጥ ያሉ ግብዓቶች ምን ይመስላሉ ሲል ሪፖርተራችን ተመስገን ይመር እንደሚከተሉ ያስቃኘናል። ከተማን ማዘመን፣ ተቋማትንም በዛው ልክ መስራት፣ በዚህም አገልግሎት አሰጣጥን ማሻሻል አዲስ አበባ ባለፉት ዓመታት የሰራችበት በውጤትም የታጀበ አበይት ጉዳይ ነው። የአዲስ አበባ ከተማ ትራፊክ ማኔጅመንት ባለስልጣን ደግሞ ባለፉት ዓመታት በተለይም ራሱን ለማሻሻልና ለማዘመን በአዲስ አበባም ልክ ራሱን ለማድረግ በርካታ ስራዎችን ሲሰራ ነበር። ይህ ከጀርባ የምትመለከቱት ትልቅ ግንባታ ደግሞ የትራፊክ ማኔጅመንት ባለስልጣን ስራዎቹ የተሳለጡ እንደሆኑ ግንባታዎች ተጀምረው ወደ መጠናቀቁ ምዕራፍ ተቃርቧል። ለመሆኑ በዚህ ግንባታ ውስጥ የነበሩበት መሰናክሎችና የተገኙ ውጤቶች እንደዚሁም ሲጠናቀቅ የሚሰጣቸው ትሩፋቶች ምን ይመስላሉ? አዲስ ሚዲያ ኔትወርክ ወደ እናንተ ያስመለክታቸዋል። ተከተሉ። እንተዋወቅ። ስም እንደዚሁ ይመስላል። ኢንጂነር ረጋሳ እባላለሁ። ረጋሳ ደለሳ የዚህ የትራፊክ መቆጣጠሪያ ማዕከል ዋና ስራ አስኪያጅ ነው። ይህ ግንባታ ያው ትልቅ የሚባል ግንባታ ነው። በጣም ግዙፍ የሚባል ግንባታ ነው። በግንባታ ሂደት ውስጥ በርካታ ዓመታትን አልፏል። ከዚህ በተጨማሪ የአዲስ አበባ ከተማ ትራፊክ ማኔጅመንትም እንደዚሁ ከተረከበ በኋላ ብዙ ሂደቶችን አልፏልና ለምን ያክል ጊዜ ቆየ? ይሄ ፕሮጀክት የተሰራው ሎት 2 ነው። ያው 5 ሎቶች ነበሩ። ሎት 1 ያው አይዲኤስ ቴክኖሎጂው ነው። ሎት 2 ደግሞ ያው ይሄ የዚህ ግንባታ ሎት ነው ማለት ነው። ይህ ከጀርባ የምትመለከቱት መስታወት መሳይ ነገር ሲፈልግ እንዲህ ይከፈታል። እዛ ላይ ደግሞ የአዲስ አበባ የትራፊክ እያንዳንዱ እንቅስቃሴ በቀጥታ ስርጭትም የሚከታተሉት ይሆናል። ዋና ባለድርሻ አካላት አሉ። ፖሊስ አንዱ ነው። የአንድ አምቡላንስ አገልግሎት፣ የጤና ቢሮ እና ሌሎችም ባለድርሻ አካላት ይኖራሉ ማለት ነው። እዚህ የየራሳቸው ቢሮ አላቸው ማለት ነው። ኢንሲደንት ማኔጅ ለማድረግ አደጋ ሲከሰት ሌሎች ዲሲሽኖች ሲያስፈልጉ እዚህ ጋር ፈጣን ኢመርጀንሲ የሆነ ስብሰባ ካለ ላይቭ እያዩ ዲሲሽን ለመስጠት ይረዳል። እነዚህ የምታዩቸው ስክሪን ሲገጠምላቸው አጠቃላይ ዲስፕሌይ በማድረግ መረጃዎችን የሚለግሱም ይሆናል።
ኮምፒውተሮች እዚህ ጋር ይገጠምላቸዋል። ኔትወርክድ ነው፣ ቀጥታ አክሰስ እንዲኖራቸው ማለት ነው። የከተማውን የአጠቃላይ የትራፊክ ፍሰቱን በሚገባ ዳይናሚካሊ ማኔጅ ለማድረግ እዚህ ጋር ነው ማለት ነው ዋናው ስራ የሚሰራው። ይህ ክፍል አዲስ አበባ ዲጂታል ለመሆን ከዚህ በተጨማሪ ስማርት ሲቲ ለመሆን የምታደርገውን ጥረት የሚያግዝ በተግባርም የሚገልጥ ነው። ቀጥታ ዳታ ሲመጣ ትራንስሌት ተደርጎ እዚህ ሰርቨሮቹ ጋር ነው የሚገባው። ከአካባቢው የሚመጡትን ውሃዎች ሁሉ ይሰበስብና እዚህ ሴፍቲ ታንክ አለ። ብዙ አትክልቶች አሉ። ለነሱ መልሰን ፈርስት ፍሎር ላይ ወስደን እናጣራና እንዲጠቀሙ እናደርገዋለን። እዚሁ ሪሳይክል አድርገን ውሃዎቹን እንጠቀማለን። ዩፒኤስ ወይም ደግሞ የፓወር ሲስተም አለ እዚህ ላይ ማለት ነው። ስለዚህ በአጠቃላይ እዛ ላይ እንደምታዩት ወደ ውስጥም ገብታችሁ የምታዩት ፊት ለፊት የሚታየው ነገር የኤር ኮንዲሽነር ሲስተም ነው። ስለዚህ አሁን በዚህ በኩል አሁን ይሄኛው የኃይል መቆራረጥ እንዳይከሰት የሚያደርጉ ናቸው። የባትሪ ሲስተም ነው። እዚህ ጋር የምናየው የባትሪ ሲስተም ነው። እዚህ ጋር ደግሞ ዩፒኤሱን ነው የምናየው ማለት ነው። ተመልካቾች የአዲስ አበባ ከተማ ትራፊክ ማኔጅመንት ባለስልጣን አዲስ እያስገነባው ያለ ከዚህ አሁን ከምንገኝበት ወደ ውስጥ ወደ ላይ ሳይሆን ወደ ውስጥ 4 ፍሎሮችን ወይም ደግሞ 4 ደረጃዎች ያሉት ህንፃ ወደ እናንተ እያስመለከትናችሁ ነው። ምናልባት ይህ ህንፃ ሲጠናቀቅ አጠቃላይ አገልግሎት አሰጣጥን ከማዘመን የአዲስ አበባን የትራፊክ ፍሰት ከማሳለጥ አንጻር ፋይዳው እንዴት ይታያል? ስሙዝ የሆነ ትራፊክ ፍሰት ይኖረዋል። አደጋ በእጅጉ ይቀንሳል። ከተማን ያሳምራል። አሁናዊ ዳታ በሚገባ ለተለያዩ ለሪሰርችና ለተለያዩ እንትኖች ተቋማት ለሪሰርች ኢንስቲትዩሽንስ ዳታ የከተማ የትራፊክ ፍሰት ዳታ የሰዎች የኑሮ ዘይቤን ጭምር ይቀይራል ማለት ነው። ውስጥ ያለውን ያሟላቸውን ነገሮች የሚሰጣቸውን አገልግሎቶች ቴክኖሎጂዎችን ሁሉን ነገር ተመልክተናል። ግን የብዙዎች ጥያቄ የሚሆነው መቼ አገልግሎት ይሰጣል? መቼስ ይጠናቀቃል? በ2018 ወደ ስራ እንገባለን ብለን ትልቅ ተስፋ አለን። ይሄ ሴንተር አዲስ እንደሆኑ መጠን አደረጃጀትና የዶኩሜንቴሽን ስራዎች ስራ ለመጀመር የሰው ኃይል ሊሆን ይችላል። የዶኩሜንቴሽን የስታንዳርድ ኦፕሬቲንግ ፕሮሲጀሮችን፣ ወርኪንግ ማኑዋሎችን፣ እነዚህ ህግጋቶቹን የስራ ህግጋቶቹን ማለት ነው እየሰራ ነው ያለ ነው። አወቃቀርና አደረጃጀትን በተመለከተ ደግሞ ከፐብሊክ ሰርቪስ ጋር በሚገባ እየሰራ ነው። ቴክኖሎጂውም ሃንድል እናደርጋለን።